ወልቃይት እንደ እስራኤል ትሆናለች፣ ጀነራሉ ጉድ አሰሙ። ወልቃይትን ለመጠበቅ እኛው እንበቃለን ያሉት የጦር አዛዥ መከላከያ ወደ አሰብ እንዲዘምት ጥሪ አቅርበዋል። ጉዳዩ ህወሓትን አስደንግጧል። መከላከያ ወደ አሰብ የሚዘምትበት ቀን ተቆረጠ። የመከላከያን ቦታ የሚረከበው ሰራዊትም ታውቋል። መከላከያን ተክቶ በአማራና ኦሮሚያ የሚሰማራው የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤሚሬቶች ልዩ ወታደራዊ ስልጠናና ትጥቅ ድጋፍ ሊደረግለት ነው። ባንኮቻችን በዝምታ እየተጎዱ ነው። ኢንሳ ያወጣው ጉድ። የደንበኞቻችን አመኔታ እንዳናጣና ዝናችን እንዳይጎዳ በሚል ስጋት የሚደርስባቸውን የሳይበር ጥቃት ሪፖርት አያደርጉም። ኢትዮጵያ የአሰብ ወደብን መልሶ ለማግኘት እያደረገችው ያለው ጥረት ቀን በቀን እየጨመረና ከፍተኛ መሻሻሎችን እያስገኘ ይገኛል። የተለያዩ ሀገራትም ድጋፋቸውን እየገለጹላት ሲሆን ከነዚህም ሀገራት አንዷ የሆነችው ዩናይትድ አረብ ኤሚሬትስ እጅግ ዘመናዊ የሚባሉ መሳሪያዎችን ሳይቀር ለኢትዮጵያ በማስረከብ አጋርነቷን አጠናክራ ቀጥላለች። ጀነራል አበባው በአማራ ክልል ተገኝተው መከላከያ ከክልሉ ሊወጣ ነው፣ ሌላ ትልቅ ግዳጅ አለበት ባሉ ማግስት ወደ ክልሉ በመግባት የክልሉን ሰላም የሚያስጠብቀው ኃይልና የተደረገለት ትልቅ የዘመናዊ መሳሪያ ድጋፍ ይፋ ተደርጓል። ይህ በእንዲህ እንዳለ መከላከያ ወደ ትልቁ ግዳጁ ይሂድ፣ ወልቃይትን ለመጠበቅ እኛው እንበቃለን ሲሉ ጀነራሉ ህወሓትን ያስደነገጠ ጠንካራ አቋማቸውን አንጸባርቀዋል። በአሁኑ የመረጃ ሰዓታችን እነዚህንና የኢትዮጵያ ባንኮችን በተመለከተ ኢንሳ ያሰማውን ጉድ አክለን ይዘን ተገኝተናል። ሰላም ውድ የሎዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ወልቃይት እንደ እስራኤል ትሆናለች፣ ጀነራሉ ጉድ አሰሙ። ወልቃይት ከልጅ እስከ አዋቂ በነፍስ ወከፍ ሰልጥኖ መታጠቅ አለበት የሚል ቁርጥ ያለ አቋም የያዙትና በጠቅላይ ሚኒስትር አብይ መንግስት ትልቅ እምነት የተጣለባቸው ኮሎኔል ደመቀ ዘውዱ ከ2000 በላይ የተከዜ ዘብ ሰራዊት ዝግጁ ማድረጋቸውን አስታውቀዋል። በፌዴራል መንግስቱና በትግራይ ክልል መካከል ዋነኛ ያለመግባባት መነሻ ሆኖ የቀጠለው ወልቃይት አሁንም ትኩሳቱ እንደቀጠለ ሲሆን ህወሓት ጦርነት እንዳይነሳ ወልቃይትን አሳልፋችሁ ስጡኝ በሚለው አቋሙ ሲጸና የነ ኮሎኔል ደመቀ አስተዳደር በበኩሉ ወደ ጭቆናና ባርነት አንመለስም በሚል እምቢኝ ማለቱ የፌዴራል መንግስቱ ለውሳኔ አስቸጋሪ ሆኖበታል የሚሉ መረጃዎች በብዛት ይሰማሉ። ከኃይል አማራጭ ውጪ አዲስ መፍትሄ ማበጀት በትግራይና አማራ ክልል አስተዳደሮች መካከል ያለውን አለመግባባትና ቁርሾ ሊያስቀር ይችላል የሚል እምነት እንዳላቸው ከአንድም ሁለት ጊዜ ጠቆም ያደረጉት ጠቅላይ ሚኒስትር አብይ አህመድ በአንድ የፓርላማ ንግግራቸው ወልቃይት የተስተካከለ አማርኛም ትግርኛም አይናገርም፣ የተደበላለቀና በቀላሉ አማራ ወይም ትግራይ ብሎ ለመፈረጅ የማይቻል ማህበረሰብ ነው ማለታቸው የሚታወስ ሲሆን በዚህ መሰረት ወልቃይትን ከአማራም ከትግራይም በመንጠቅ እንደ ድሬዳዋ በቀጥታ ለፌዴራል መንግስቱ ተጠሪ የሆነ ራስ ገዝ አስተዳደር አድርጎ ለማደራጀት የሚያስችሉ ጥናቶች እየተሰሩ መሆናቸውም ሲነገር ነበር። ከህወሓት ሰሞነኛ የጦርነት ነጋሪት ጉሰማና የወረራ አዝማሚያ ጋር ተያይዞ የህወሓት ሰራዊት ተከዜ ወንዝን መሻገር እንዳይችል ለማድረግ በገፍ ሰልጥኖ የተዘጋጀው የተከዜ ዘብ የተባለ ታጣቂ ኃይል ያደራጁት የወልቃይት ጠገዴ ዞን ምክትል አስተዳዳሪ የጸጥታ ኃላፊ ኮሎኔል ደመቀ ከሰሞኑ በኮማንዶ ደረጃ የሰለጠኑ የዘቡ አባላትን እያስመረቁ ሲሆን በአካባቢው ለሚገኙ የመከላከያ ሰራዊት አዛዦችም ጠንከር ያለ ጥሪ ማቅረባቸው ተሰምቷል። ወልቃይትን ለመጠበቅ እኛው እንበቃለን ያሉት የጦር አዛዡ ኮሎኔል ደመቀ መከላከያ ሰራዊት በአንድ ልብ ወደ አሰብ እንዲዘምት ጥሪ አቅርቧል የተባለ ሲሆን ወዲያ ደግሞ ከ2000 በላይ ግዙፍ ሰራዊት በጸጥታ ሰልጥኖ ለማንኛውም ጥቃት ዝግጁ ሆኗል የሚለው ዜና እንዳፋር ሁሉ ወደ ወልቃይትን በቀላሉ ጥሼ እገባለሁ የሚል እቅድ ላለው ህወሓት አስደንጋጭ መርዶ ሆኗል የተባለው። በቀጣይ መረጃ በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ የፋይናንስ ተቋማት የሳይበር ጥቃት ሲደርስባቸው የደንበኞችን አመኔታ እንዳናጣና ዝናችን እንዳይጎዳ በሚል ስጋት ጥቃቱን ሪፖርት ከማድረግ እየተቆጠቡ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ አስታወቀም። ይህ የተቋማት ዝምታ ወንጀለኞች የተሳካላቸውን የጥቃት ዘዴ በሌሎች ተቋማት ላይ በቀላሉ እንዲደግሙት በማድረግ የሀገሪቱን የጸጥታ ክፍተት እያሰፋ መሆኑ ተገልጿል። ይህ የተገለጸው የኢትዮጵያ ንግድ ባንክ ባዘጋጀው የሳይበር ደህንነት ፎረም ላይ ነው። ከፎረሙ የተገኙ ተጨማሪ መረጃዎችን እንንገራችሁ። ኢትዮ ቴሌኮም የቴሌ ብር የሞባይል ገንዘብ መድረክ በየቀኑ ከ220 በላይ የሳይበር ጥቃት ሙከራዎች እንደሚገጥሙት ገልጿል። ይህም ካለፈው ዓመት የ20% ጭማሪ አሳይቷል። አዲሱ ስጋት ወይም በኤአይ አርቲፊሻል ኢንተለጀንስ የሚታገዙ የሳይበር ጥቃቶች አሁን አንዱን ጥቃት ለመፈጸም 39 ሰከንድ ብቻ እየወሰደባቸው መሆኑ ተጠቁሟል። የኢትዮጵያ ንግድ ባንኩ ወደ ዜሮ አመኔታ የደህንነት ሞዴል መሸጋገሩን ገልጾ የሳይበር ደህንነት አስተዳደር ክፍሉን ወደ ምክትል ፕሬዚዳንት ደረጃ ማሳደጉን አስታውቋል። በመፍትሄነትም የፋይናንስ ተቋማት ስማቸው ሳይገለጽና ሚስጥራቸው ተጠብቆ ስለደረሰባቸው ጥቃት መረጃ የሚለዋወጡበት ገለልተኛ ሶስተኛ ታማኝ አካል ለማቋቋም እየተሰራ መሆኑ ተገልጿል።
ወደ ተከታዩ መረጃ ተሻገርን። መከላከያ ወደ አሰብ የሚዘምትበት ቀን ተቆረጠ። የመከላከያን ቦታ የሚረከበው ሰራዊትም ታውቋል። መከላከያን ተክቶ በአማራና ኦሮሚያ የሚሰማራው የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤሚሬቶች ልዩ ወታደራዊ ስልጠናና ትጥቅ ድጋፍ ሊደረግለት ነው። የተባበሩት አረብ ኤሚሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ መሆኑን ለጉዳዩ ቅርበት ያላቸው ምንጮች የደረሰው መረጃ ያሳያል። የኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍን ያገኛል የተባለው ተቋሙ እያሰለጠነ ለሚገኘው አዲስ የጸረ ሽምቅና የጸረ ሽብር የኮማንዶ ኃይል ሲሆን ከተባበሩት አረብ ኤሚሬቶች የሚገኘው ወታደራዊ ድጋፍ የጸረ ሽምቅና ጸረ ሽብር ኃይል አባላት ስልጠናቸውን ሲጨርሱ ለሚሰጣቸው ልዩ ስምሪት ግብዓት የሚውል መሆኑን መረጃውን ያጋሩ ምንጮች አያይዘው ገልጸዋል። በቅርቡ ይመረቃሉ ለተባሉት የኮማንዶ ኃይል አባላት ግልጋሎት የሚሰጡ የልዩ ኦፕሬሽን ሄሊኮፕተሮችና የቅኝ ድሮኖች የተባበሩት አረብ ኤሚሬቶች ለፌዴራል ፖሊስ ከምታደርገው ልዩ ወታደራዊ ድጋፍ ዋነኞቹ መሆናቸውን መረጃው ያሳያል። ከዚህም በተጨማሪ ለወታደራዊ አገልግሎቶች የሚውሉ የኤሌክትሮኒክስ መሳሪያዎች ለተቋሙ በድጋፍ መልክ ይቀርባሉ ተብሏል። ከዚሁ ጋር ተያይዞ የፌዴራል ፖሊስ በኢትዮጵያ የተለያዩ ክፍሎች ልዩ ወታደራዊ ስምሪት ለሚሰጣቸው የጸረ ሽምቅና ጸረ ሽብር የኮማንዶ ኃይል አባላት ከ6 ወራት ለሚቆይ ጊዜ ስልጠና እየሰጠ ሲሆን አባላቱ ስልጣናቸውን ሲጨርሱ ልዩ ወታደራዊ ስምሪት እንደሚሰጣቸው ተነግሯል። እንደ መረጃ ምንጮች የፌዴራል ፖሊስ በቁጥር ከፍተኛ ኃይል በማሰልጠን ላይ የሚገኝ ሲሆን በጊዜ ሂደት ከክልል የጸጥታ ኃይሎች ጋር በመተባበር የመከላከያን ቦታ ተክቶ በተለያዩ የሀገሪቱ ክፍሎች በሚካሄዱ ጦርነቶች ላይ ዋነኛ ተዋናኝ እንዲሆን በመንግስት በኩል እቅድ ተይዟል። የመከላከያ ሰራዊቱ እንደ ፋኖና የኦሮሚያ ነጻነት ሰራዊት ካሉ የታጠቁ ኃይሎች ጋር የሚያደርገውን ውጊያ ትቶ ወደ ብሔራዊ ጉዳዮች እንዲያተኩር በመንግስት አቅጣጫ የተሰጠ ሲሆን የፌዴራል ፖሊስ ዝግጅት ከዚሁ ጋር የሚያያዝ መሆኑ ተነግሯል። ከዚሁ ጋር በተገናኘ የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጀነራል አበባው ታደሰ ባሳለፍነው መስከረም ወር አጋማሽ በደብረ ብርሃን፣ ደሴ፣ ጎንደርና ባህር ዳር ከተሞች ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መከላከያ ሰራዊቱ ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳችሁ አቅም ለመቆጣጠር መስራት አለባችሁ ማለታቸው የሚታወስ ነው። የዩናይትድ አረብ ኤሚሬትስና የኢትዮጵያ በወታደራዊ ጉዳዮች ላይ ያለው መልካም የሚባል ግንኙነት እየጠነከረና በቴክኖሎጂ እየጎለበተ እንደሆነ በተደጋጋሚ ሲገለጽ ቆይቷል። የሁለቱ ሀገራት ወታደራዊ ጥምረትም ከሀገራት አልፎ ለሌሎች የሚተርፍ እንደሆነም በተደጋጋሚ ሲገለጽ ይሰማል። ከሳምንታት በፊትም የተባበሩት አረብ ኤሚሬቶች የውጭ ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች መሆኑን ለጉዳዩ ቅርበት ያላቸው ወታደራዊ ምንጮች ሲገልጹ እንደነበር ይታወሳል። ወታደራዊ ማሰልጠኛው እየተገነባ የሚገኘው በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል በዳቡሳ ወንዝ አቅራቢያ መሆኑም ምንጮች አያይዘው ጠቁመው ነበር። የመረጃ ምንጮች እንደገለጹት በተባበሩት አረብ ኤሚሬቶች የተቋቋመ የሚገኘውን ወታደራዊ ማሰልጠኛ የኢትዮጵያ መከላከያ ሰራዊት የወታደራዊ መረጃና ደህንነት ሹም ጀነራል ጌታቸው ጉዲና ይመሩታል ያሉ ሲሆን በቤንሻንጉል ጉሙዝ ክልል በሚቋቋመው ወታደራዊ ማሰልጠኛ ስፍራ የኢትዮጵያ መከላከያ ሰራዊት የምህንድስና ባለሙያዎች የጫካ ምንጣሮና ቁፋሮ ስራዎችን በሚያከናውኑበት ወቅት የተባበሩት አረብ ኤሚሬቶች ወታደራዊ መኮንኖችን በሄሊኮፕተር ወደ ስፍራው አቅንተው ጉብኝት ማድረጋቸው ተነግሮ ነበር። ወታደራዊ ማሰልጠኛው ስራ በሚጀምርበት ወቅትም እስከ 10,000 የሚደርሱ ወታደሮችን ማሰልጠን የሚያስችል ሲሆን የሚቋቋምበት ዋነኛ ምክንያትም የውጭ ሀገር ወታደሮችን ለማሰልጠን ነው መባሉ የቅርብ ጊዜ ትውስታችን ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።